እንግዲህ ቡታጅራ ላይ ያለን ባናቃቸው አሁን እዚህ ከመጡ በኋላ ነው ማለት አዲስ አበባ ከመጡ በኋላ ነው ያወቅናቸው እና በጣም ምርጥ ጓደኞቻችን ናቸው። በጣም የምንወዳቸው የምናከብራቸው የምናፈቅራቸው ቤተሰቦቻችን ሆነዋል፣ ጓደኞቻችን ሆነዋል እና በጣም ነው የምንወዳቸው። እንዳልኳችሁ ማንሳት የማያስፈልግ ጉዳይ ቢሆንም በመሀላችሁ ብዙ ነገር ሊፈጠር ይችላል። ያንን ነገር ማንሳት አንፈልግም። ሁላችንም እዚህ ጋር ያሉ ሰዎች በሙሉ ማለት ነው እናውቀዋለን። በመሀላችሁ አለመስማማት አለመግባባት ተፈጥሮ እስከ መጨረሻው እንደሄዳችሁበት እና እንደተለያያችሁ እናውቃለን። በመሀላችሁ ግን የሚያስተሳስረው ትልቅ በረከት አለ። ትልቅ ልጅ አላችሁ በመሀላችሁ። ሁላችንንም አንድ የሚያደርገን አንቺን ከሱ እንዳንለይ አንተንም ከሱ እንዳንለይ የሚያደርገን በመሀላችሁ ልጅ ተፈጥሯል። በዛ ደግሞ ሁላችንም ደስተኛ ነን። እዚህ ጋር የምታዩት ሰው ሳይሆን ፋኖቻችሁ፣ ወዳጆቻችሁ፣ ኦዲየንሶቻችሁ በዚህ ደስተኞች ናቸው። የእናንተን ደስታ የማንንም ደስታ ነው ማንም ሰው የሚፈልገው። እግዚአብሔር ይመስገን እናንተም ደግሞ ለዚህ ክብር በቃችሁ እና ግን ትልቁ ነገር በመሀላችሁ ትልቅ የሚያስተሳስራችሁ ልጅ አለ። በመሀላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ። እግዚአብሔር በመሀላችሁ የፈጠረውን ክፍተት ሲመልስ ዛሬ እሱን ለመናገር አይደለም የተሰባሰብነው፣ እሱን ለማለት አይደለም የተሰባሰብነው። በቃ ሁለታችሁም ደስተኛ እንድትሆኑ እንፈልጋለን። ደስተኛ ማለት ይገባችኋል። አብራችሁ በጣም ብዙ ነገሮችን አሳልፋችሁ መሀል ላይ ይህን የሚያክል ትልቅ በረከት ኖሮ መለያየት በጣም ከባድ ነገር ነው። ስሜቱን ባናውቀውም ይገባናል። የተወሰነ ስሜት ትረዱናላችሁና እግዚአብሔር ወደ ፍቅራችሁ መልሳችሁ ነገሩን ላለማርዘም ያህል ባለው ነገር በጣም ደስተኛ ነን። ሴትም ይሁን ወንድ ብቻ እግዚአብሔር የባረከው ልጅ ይስጣችሁ፣ ጤነኛ ልጅ ይስጣችሁ። እግዚአብሔር በልጃችሁ ይባርካችሁ። ልጃችሁ አንድ ያርጋችሁ። ሌላ ምንም አንልም። ሁላችንም የምንፈልገው እሱን ነው። ኦዲየንሶቻችንም የሚፈልጉት እሱን ነው። እንግዲህ እዚህ ጋር የያዝኩት ከለሩ ምን ይሁን ምንም የምናውቀው ነገር የለም። እዚህ ውስጥ እንግዲህ ፒንክ ከፈነዳ ሴት ናት ማለት ነው። ሰማያዊ ከፈነዳ ደግሞ ወንድ ነው ማለት ነው። እንግዲህ በጣም በብዛት ነው በማሽተት ያው እንግዲህ እናንተ ተዋቋችሁ አናውቅም ማለት እኔ አላውቅም። እናንተ ተዋቋችሁ ማለት በሰላም መገላገል ሴትም ትሁን ጤናው ሙሉ አይደበቅም። መቼስ ከእናት ምንም ይደበቅ ነገር የለም። ከዛ ደግሞ ቼክአፕ ምናምን ታይም ደግሞ ይዘሽን ትሄጂ ነበር። ስለዚህ ሚስጥር አዋቂሽ ነኝ ማለት ነው። ስለዚህ አውቀዋለች። ሩታና እኔ እንግዲህ እናውቀዋለን ማለት ነው። እንግዲህ ምንም ብታይ እሷ ላይገርማት ይችላል፣ ምክንያቱም ስለምታውቀው። ግን ደግሞ እዚህ ጋር ያሉት ኦዲየንሶቻችን እናንተ ቤተሰቦቻችን እና አብርሃም ግን ይህን ነገር አያውቀውም። ስለዚህ በጣም ብዙ ሰው የሚገርማችሁ ወንድ ገምቷል፣ የተወሰነ ሰው ደግሞ ሴት አንቺንም ጨምሮ ሴት ገምታል ማለት ነው። ሴት ገምተዋል። ስለዚህ እንግዲህ ምን እንደሚሆን አብረን እናያለን ማለት ነው። ግን ከዚህም በፊት አብርሃም የሚገምተው ነገር ካለ ሜቢ ፍንጭ ካለ ምናምን እስቲ እንሞክር። አብርሃም ወንድ ነው ሴት? እርግጥ ያው በክትትሉ ሰዓት አብሬያት አልነበርኩም እናንም የመጀመሪያ ሰው ነበረ ማውቀው ከእሷ ጋር አብሬያት የሄድኩት ማለት ነው። በጣም ደግሞ ተመልካች ረጅሙን ታይም ብቻዋን ከሌላ ሰው ጋር ነበር እየሄደች የነበረው ክትትል ማለት ነው። እና መገመት አልፈልግም። የመጀመሪያ ልጅ ወንድ ልጅ ቢሆን በጣም ያስደስታል አይደለ? እኔ መገመት የኔ ፍላጎት ነው የተናገርኩት። ግን ደግሞ ፈጣሪ ያለው ይሁን፣ ይሄ ባል ነው ሚስቱ ከሌላ ሰው ወንድ ቢሆን ደስ ይለኛል። ካልሆነም ደግሞ የፈጣሪ ትእዛዝ እቀበላለሁ። ከልጅነቴም ጀምሮ ግን አሁን ለምሳሌ ይሆናል አይደል ራሴን ከማውቅበት ጊዜ ጀምሮ በፊት እንኳን ቀረብሽ ሩታዬ፣ እንደው ቢሆነኝ ደስ ይለኛል እል ነበርና ዶማፍ አንዷ ጓደኛ ያበጋዝ ባለች የመጀመሪያ ልጅ ሲሆን እና ሴትም ብትሆን ደግሞ በረከት ነች። ምንም ችግር የለብኝም። እና ይሄ ነው ሀሳቤ፣ ሌላ ነገር የለኝም። ወደ ፕሮግራሙ ታስኪዱኝ ደስ ይለኛል። ምን አማራጭ አለ? ሄደናል ወደ ፕሮግራሙ። እሺ ቤተሰቦች፣ ይሄንን እንግዲህ የሚያፈነዳለን ሰው አንድ ሰው፣ ምክንያቱም እኔ ፊኛ በጣም የምፈራው እና የት አለ ልጁ? ይኸው
ታፈነዳለህ። እኔ በጣም ማፈንዳት ሲጀምር እሺ እንግዲህ ሁላችሁም ሰርፕራይዝ ከሆናችሁ ሜቢ ቆይ ልንገራችሁ። ሁላችሁም ሰርፕራይዝ ከሆናችሁ ሜቢ በመገረም ወይም በመደንገጥ ነው ሳይን የምታደርጉት። አዎ ድምጻችሁን ከፍ ማድረግ አትችሉም። ስለዚህ ከፊት ለፊት ትንሽ ጠጋ ትልልናለህ። ሁለቱንም ግን እንዳትከልል ካሜራማን ቼክ እያደረክልኝ ትንሽ ቆይ እንደዚህ ሁንና ወደ ኋላ ያ እሺ እኔ ነኝ የምቆጥርላችሁ። ሁላችሁ አትቋጥሩ፣ ቋጣራችሁ በጣም ይኸውልህ ተረጋጋ። ኦኬ ከዛ ደግሞ እናንተ 3 እንዳልኩኝ ታፈነዱታላችሁ ማለት ነው። እሺ 1 2 እንኳን ደስ አለ። እንኳን ደስ አላችሁ። እንደተመኘኋት አገኘኋት። እሺ ቤተሰቦች ሁላችሁም እንኳን ደስ አላችሁ። ሴትም ብላችሁ ወንድም ብላችሁ ላላችሁ እንግዲህ እንኳን ደስ አላችሁ። ግን ደግሞ ሪዛልቱ እንግዲህ ወንድ ሆኗል ማለት ነው። በድጋሜ እንኳን ደስ አላችሁ። ያ እንኳን ደስ አላችሁ። እንግዲህ ምን ተሰማህ? እንጃ ለመናገር ቃል አጠረኝ። በጣም ደስ ብሎኛል ከምላችሁ በላይ። አንደኛ የልብ መሻት ማግኘት በራሱ ትልቅ ነገር ነው እና የልቤን መሻት እንዳገኘው ያህል የተሰማኝና የምሬን እውነት በጣም ደስ ብሎኛል ከልቤ። የእሷን የመጀመሪያ ፍላጎት ባላቅም ያው ይመስለኛል ሴት ነው ነበር መሰለኝ የምትፈልገው። ምን ነበር የምትፈልጊው ግን? ያው እኔ ለሁሉም የመጀመሪያ ልጅ ሴት ነው የምመኘው እውነት ላይ እና ከእግዚአብሔር የተሰጠኝ ግን አልከራከርበትም፣ በደስታ ነው የምቀበለው። ደስ ይላል። ሁላችሁም እንግዲህ ምኞታችሁን ቅድም ተናግራችሁ ነበረ። ወንድ ያላችሁ እንኳን ደስ ያላችሁ፣ ሴትም ያላችሁ እንኳን ደስ ያላችሁ። በቀጣይ እንግዲህ ሴት ይዘን እንመጣለን። እንግዲህ ቤተሰቦቻችን ይህን ይመስል ነበረ። በፕሮግራማችን ደስተኛ እንደነበራችሁ ተስፋ እናደርጋለን ዛሬ